የንግድና ቀጣናዊ ትስስር ሚኒስቴር ትላንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደረሰ። የነጭ ናፍጣ ዋጋ ደግሞ የ9 ብር ገዳማ ጭማሪ ተደርጎበታል። ከእሁድ መጋቢት 14 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደርግ የነበረውን ድጎማ ቀስ በቀስ ማንሳት የጀመረው በ2014 ዓመተ ምህረት ይለናል ቢቢሲ። መንግስት ከ3 ዓመት በፊት በጀመረው ሂደት የግልና ተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድ ይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፍ የገንዘብ ተቋማት እገዛ መተግበር የጀመረውን የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያ ወደ ገበያ መር ስርዓት የተለወጠው የአገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ የተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጣናዊ ትስስር ሚኒስቴር መስከረም ላይ አሳውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሬ ለውጥ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያክል በየ3 ወር በሚደረግ የዋጋ ጭማሪ ነው። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያው ማሻሻያ በቤንዚን ላይ የ8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም እንዲጨምር አድርጓል። በዚህ ዓመት በሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ነበር። ከ3 ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚን ለመጀመሪያ ጊዜ ዋጋው ከ100 ብር ተሸጋግሯል። በወቅቱ የአውሮፕላን ነዳጅ ዋጋም ከነበረበት 77 ብር ከ76 ሳንቲም ወደ 109 ብር ከ56 ሳንቲም አድጓል። ነጭ ናፍጣና ኬሮዚን ላይ የተደረገው የ8 ብር ጭማሪ ትላንት ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ አስከትሏል። ቤንዚን ዋጋ 112 ብር ከ67 ሳንቲም ደርሷል። በነጭ ናፍጣና ኬሮዚን ላይ ደግሞ የ8 ብር ከ95 ሳንቲም ጭማሪ ተደርጓል። በአዲሱ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲም ከፍ ብሏል። የ3 ብር ከ64 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ገብቷል። የቀላል ጥቁር ናፍጣ ዋጋ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድ ጥቁር ናፍጣ ዋጋው ወደ 106 ብር ከ75 ሳንቲም አድጓል። ከተያዘው 2017 ዓ.ም ጀምሮ አንስቶ ለ3 ጊዜ የተደረገ ማሻሻያ በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪ አስከትሏል። በ3 ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪ 24 ብር ከ19 ሳንቲም ነው። የአውሮፕላን ነዳጅ መሸጫ ባለፈው ዓመት መጨረሻ ከነበረው ዋጋ ጋር ሲነጻጸር የ42 ብር ከ37 ሳንቲም ብር ጭማሪ አስተናግዷል። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሚን ተክላይ ግድያ ጋር በተያያዘ 3 ተጠርጣሪዎች ተያዙ። የ15 ዓመቱ አሚን ከ3 ዓመታት በፊት በከተማዋ ሜሪ ሂል አካባቢ ክሌሬዴይ ጎዳና ላይ በተፈጸመ ጥቃት በጽና ቆስሎ መገኘቱ ይታወሳል። ምንም እንኳ የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉ ተገልጿል። በአሁኑ ወቅት የ16 ዓመት ታዳጊ የሆነው ሶስተኛው ተጠርጣሪ በቁጥጥር ስር እንደዋለ እና እንዲሁም ክስ እንደተመሰረተበት የስኮትላንድ ፖሊስ አስታውቀዋል። ታዳጊው ዛሬ ሰኞ ግላስጎ በሚገኘው ፍርድ ቤት እንደሚቀርብም ተገልጿል። ከዚህ ቀደም የ14 ዓመት ታዳጊ በአሚን ግድያና በጥቃት ወንጀል ተከሰው ፍርድ ቤት ቀርቧል። ሌላኛው ሁለተኛው ተከሳሽ የ15 ዓመት ታዳጊ በጥቃት ወንጀል እንዲሁ ክስ ተመስርቶበታል። ኤርትራ የተወለደው አሚን ከአባቱ በግላስጎ ከተማ ይኖር የነበረ ሲሆን በቅርቡ ነው በዩኬ መቆየት መብት የተሰጠው። አሚን በጆርዳሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አሁናስ ሁለተኛ ደረጃ ትምህርት ቤት ተማሪ ነበር። አሚን ተግባቢ፣ በጣም ተወዳጅና እንዲሁም በሙዚቃና መገናኛ ብዙሃን ከፍተኛ ፍላጎት የነበረው መምህሩ ክሌይ ማኪንሊ የታዳጊ ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበር ብለዋል። የ17 ዓመት እህቱ ደሊና በበኩሏ አሚን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር መሐንዲስ ወይም የቅርጫት ኳስ ተጫዋች የመሆን
ተስፋ ሰንቆ እንደነበር ከዚህ ቀደም ለቢቢሲ ስኮትላንድ ተናግራለች። ታዳጊው በግላስጎው ለ8 ዓመታት ያክል ኖረዋል። አሚን ብቻ ሳይሆን የቅርብ ጓደኛዬም ነበር ስትል ለቢቢሲ ስኮትላንድ ኒውስ ተናግራለች። አክለም በጣም ተወዳጅ ልጅ፣ በጣም ደግና ብሩህ ነበር ብላለች። የስኮትላንድ ፖሊስ በአሚን ግድያ ላይ ሰፊ ምርመራ ማድረግ መጀመሩን አስታውቋል። ሱፐር ኢንተለጀንት ኬሪል ኤሊ እንዳሉት መልስ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑን ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሀሳባቸውን ሁሉ ከአሚን ቤተሰቦች ጋርና ወዳጆች ጋር ነው ለነሱ ልዩ ድጋፍ ማድረጋችን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተው መረጃ መቀበያ በኩል ጥቆማ እንዲሰጥ ጥሪ አቅርበዋል። በፕሬዝዳንታዊ የራት ግብዣ ላይ የተፈጸመው አንድ ቀላል የሚመስል ድርጊት ኤለን ማስክ የብር ዕቃዎችን በጠረጴዛ ላይ በስራ ሲደረድር የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ ውዝግብ አስነስተዋል። ይህ ክስተት በፕሮ ማክስ አካውንቶች የተሰራጨ በሚሊዮኖች የሚቆጠሩ ዕቃዎችን በመሰብሰብ እያንዳንዱ ተመልካች በራሱ መንገድ ትርጓሜ ሲሰጠው ተስተውሏል። የኤለን ማስክ አድናቂዎች ይህንን ድርጊት የእሱን የምህንድስና ብቃት፣ ፈጠራና ችሎታ የመፍታት ችሎታ ማሳያ አድርገው ሲያዩ ኦርክስታርሺፕ በሚል ስሜታዊ አገላለጽ ቀላል ነገሮችን እንኳ ወደ ፈጠራ መሳሪያዎች የመቀየር አቅሙን አድንቀዋል። በተቃራኒው ተቾቹ የብዕር ዕቃዎቹን አደራደር የትዕቢት፣ የራስ ወዳድነትና የውሸት ማሳያ አድርገው በመቁጠር ይህ የፖላራይዜሽን ትርጓሜ የኤለን ማስክን ሰፊ የህዝብ ገጽታ የሚያንጸባርቅ ሲሆን በአድናቆትና በጥርጣሬ የተሞላ ነው። የእርሱ አወዛጋቢ ስብዕናና ድርጊቶች ሁልጊዜም ለተለያዩ ትርጓሜዎች የተጋለጡ ናቸው። በተጨማሪም እንደ ጄሰን ጄ ስማርት ያሉ ተንታኞች የዩክሬንን ግጭት በሚካሄድበት ወቅት ስህተቱን የፕሮፓጋንዳ መሳሪያ አድርገው ሲተረጎሙ ይህ ቀላል የሚመስል የመስመር ላይ ይዘት እንኳ በዓለም አቀፍ ግንኙነት አውድ ውስጥ እንዴት ጥቅም ላይ ሊውል እንደሚችል ያሳያል። የቪዲዮ በፍጥነት መስፋፋት የኢንተርኔት ይዘቶች ምን ያክል በፍጥነትና በስፋት ሊሰራጩ በተለይም እንደ ኤለን ማስክ ከፍተኛ የህዝብ ተቀባይነት ያላቸው ሰዎች ድርጊት ሁልጊዜም ለከፍተኛ ክትትልና ትርጓሜ የተጋለጡ ናቸው። በተመሳሳይ ጊዜ ጽሑፉ ያልተረጋገጡ መረጃዎችን በተደጋጋሚ መጥቀሱ በዘመናዊ የመረጃ ዘመን ውስጥ ትክክለኛ መረጃን ማግኘት ምን ያክል ከባድ እንደሆነ ያሳያል። በእውነታና በግምት መካከል ያለው መስመር እየደበዘዘ በመምጣቱ የዲጂታል ይዘት ትክክለኛነት ሁልጊዜም ጥያቄ ውስጥ ይገባል። ኤለን ማስክ በፖለቲካና በህዝባዊ ጉዳዮች ላይ ያለው ተጽዕኖ እየጨመረ ሲሄድ ድርጊቶቹ ሁልጊዜም ለከፍተኛ ትንታኔና ትርጓሜ ይጋለጣሉ። ይህም የእርሱን ተወዳጅነትና አወዛጋቢ ስብዕና የበለጠ ያጠናክራል። በአጠቃላይ ይህ ክስተት አንድ ቀላል ድርጊት እንኳን በሰዎች መካከል ከፍተኛ ልዩነት ባለው መንገድ ሊተረጎም እንደሚችልና የኤለን ማስክን የህዝብ ገጽታና ተጽዕኖ ምን ያህል ውስብስብ እንደሆነ ያሳያል። በመጨረሻም እስራኤል እሁድ አመሻሽ ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳቶቻቸው መገደላቸውን ሐማስ ለቢቢሲ አሳወቀም። በካን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባርሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታል ሕክምና እያገኙ እንደነበር የሐማስ ባለስልጣናት ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ተገልጿል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስቴሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰባቸው የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ክምችትና ለእዝ ማዕከልነት ይጠቀምባቸዋል ስትል ወቅሳለች። ነገር ግን ሐማስ ይህንን ወቀሳ ፈጽሞ አይቀበለውም። እስራኤል በካን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ
አልባርዳዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግሯል። የጤና ሚኒስትሩ እንዳለው በካን ዩኒስ እና ራፋህ እሁድ ጠዋት በተፈጸመ ጥቃት 30 ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል። እስራኤል በጋዛ የምታደርገው ወታደራዊ ዘመቻ ባለፈው ማክሰኞ ድጋሜ ጀምራለች። ወራት ያክል የቆየው የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ካለፈው ማክሰኞ ጀምሮ በተፈጸመ ጥቃት በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በዩናይትድ ስቴትስ የተቀረውን አዲስ የተኩስ አቁም ስምምነት አልቀበልም ብለዋል ስትል ሐማስን ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለች ሲል ይወቅሳል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 ሰዎች ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘ መረጃ ያሳያል። ከእነኚህ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክተዋል። እስራኤል በጋዛ በፈጸመችው የተቀናጀና የማያበራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል።